ሰሚያለሽ? እኔ በክብሬ አልደራደርም። የማከብረው ወይዘሮ አልማዝ ዳጣን አስደነገጠቻት። ዳጣ ወይዘሮ አልማዝን ጥያቄ ጠየቀቻት። ጥያቄ ምንድን ነው የጠየቀቻት? ምናልባት አልማዝና ዳጣና ሰላም ሳሎን ቁጭ ብለው እያወሩ ነበረ። አጋጣሚ ወይዘሮ አልማዝ ስትመጣ ዳጣና ሰላም ቁጭ ብለዋል። እናትና ልጆች እንዴት ዛሬ አብራችሁ ተቀምጣችኋል ብላ ቀለደቻቸው። ሰላሜም ድንግጥ ብላ ሻይ ላፍላለሽ ውሃ ምናምን አለቻት። ይሻላል ሻይ አፍላት ሄደች። ከዛም ዳጣ ብድግ አድርጋ እማዬ አለቻት። እትዬ አለቻተኝ። ምን አሁን ሲሳይ ደህና ነው እንጂ ሲሳይ ደህና ነው። ሲሳይ እንዴት ነው አይደውልም እንዴ? ሲደውል ሰምቼው አላውቅም አለቻት። አይ ብዙ ጊዜ አይደውልም አለቻተኝና የሲሳይ ሚስት ብትሆኝ ምን ታደርጊያለሽ አለቻት። ማለት አለቻት። ሲሳይ ከሌላ ሚስት ቢወልድ አለቻት። እኔ በክብሬ ያለቻት ማለት ለምሳሌ አቶ ደረጀ እኔን ከሌላ ሴት ቢወልድ በእንግሊዘኛ ስለሆነ ምን ትያለሽ አለቻት። በክብሬና በትዳሬ ቀልድ አላውቅም። በክብሬ ቀልድ አላውቅም። ሲጀመር ባሌን አምነዋለሁ አያደርገውም አለቻት። ሰላም ሰላም፣ ውድና የተከበራችሁ የብዙዬ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላማችሁ ብዙ ተረፍርፍ ይበሉልኝ። ለብዙዬ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ ትናንትና ክፍል 10ን አይተናል። በጣም የሚገርምና የሚደንቅ ብዙ ነገር ያየንበት ብዙ ነገር የተማርንበት ተከታታይ ድራማ ነው። ዳጣ የተሰኘ ድራማ በጣም የሚገርም ነው። ብዙ ነገሮች እንደኔ ብዙ ነገሮች ተምራችሁበታል ብዬ ተስፋ አድርጋለሁ። እንግዲህ ዛሬ ደግሞ በክፍል 11 ተመልሼ ከች ብዬላችኋለሁ። እንግዲህ ክፍል 11 ደግሞ ይዤላችሁ የመጣሁት እንግዲህ ዳጣ ያው ተመልሳ ወደ ቤት መታለች። ከበጊያ ጋር ተጣልታ ወጣ ነበረ። ክፍል 10 ላይ እንዳየ ነው። ከመቼ አባቷ ቢመጣም ወሬው ከመቼ ቢደርሰውም ግን ደግሞ ቡጭ አላሳደራትም። ሂዶ ይዟት መስሎ ግን ምንም ቢፈጠር ለእኔ ንገሪኝ እንጂ እንዳትወጭ ብሎ ዳጣን መክሮ ወደ ቤት መልሷታል ማለት ነው። እንግዲህ ዛሬ ክፍል 11 ይዤላችሁ የመጣሁት ከዳጣ ይንጀምራል ማለት ዳጣ እንግዲህ እትዬ አለቻት ተደረጀ ከሌላ ሴት ቢወልድ ምን ታደርጊያለሽ ብላ ጥያቄ ጠየቀቻት። ወይዘሮ አልማዝን ኮስተር ብላ እኔ በክብሬ አልደራደርም፣ በክብሬና በትዳሬ ቀላል አቅም አለቻት። እንዲሁ ቢፈጠርስ እንዲሁ ባይሆንስ ማለት እንዲሁ ሳይታሰብ ቢሆንስ አለቻት። እኔ በክብሬ አልደራደርም። ምን አይነት ጥያቄ ነው የምጠይቂው አለቻት። እሷም ኮስተር ብላ ማለት ነው። ያው እንግዲህ ዳጣም ያው መጠየቋን አላቆመችም፣ ጠየቀቻት። ወይዘሮ ዳጣም ወይዘሮ አልማዝም ምናልባት ሰው እኮ ለልጁ ሲል ቢፈጠርም መመለስ ይችላል ጠየቀቻት። እኔ እንደዛ ተደስቻለሁ። እየበሰልሽ ነው እየተማርሽ ነው አለቻት። ከዛ እሷም ገርማት ዝም አለች። ከዛ ዳጣም እንግዲህ እንዳየችው ያው ብዙ ነገር ጠይቃታለች። ወይዘሮ አልማዝም ብዙ ነገር መልሳለች። ከዛ በዛ ላይ በቃ ስወጣ ስገባ ባየችን ቁጥር ትለክፈኛለች። የልጅ ብላ ሰላም አለቻት። ዳጣንም ሰላም አለቻት። እሷንም እናቷም ሳመቻት እና አቀፈቻት። ከዛም በኋላ እሷም ወሬዋን ቀጠለች ማለት ነው። እንግዲህ አቶ ደረጀም ያው ወታ ስለነበረ ይዟት መጣ። ከዛም ደግሞ መኪና ላይ አድርጎ ወይዘሮ ዳጣን እንግዲህ እየመከራት ነው። ከዚህ ቤት መውጣት የለብሽም፣ ምንም ቢፈጠር ለእኔ ነው መናገር ያለብሽ። ግን ችግራችሁ ምንድን ነው ብሎ ዳጣን ሲጠይቃት አበጊያ እኔን ስታየኝ በጣም ነው የምትናደደው፣ እኔን ከቤት ነው ማስወጣትና ማባረር የምትፈልግ እና በቃ ከቤት መውጣት እንዳለብኝ ስለምታውቅ ነው። ለዛ ነው በቃ እኔ እዛ ቤት መኖር ያልተመቻት። እኔ ራሴ የማላውቃት ልጅ ሆነብኛለች። ባህሪዋ ሁሉ ተቃይሯል። በጣም ከባድ ሰው ሆነብኛለች። እሷን እስከማስተካከል ድረስ አንቺ መታገስ አለብኝ። እንግዲህ ዳጣም ቆይ እንጂ አባዬ እኔ እኮ እህቷ መሆኗን ብታውቅ ኑሮ እንደዚህ አትሆንም። እንደዚህ አንተን እየጠበቅኩ እህቷ እናቴን ሳላገኛት ብቀር ግን ጊዜን እድሜ ልክ ነው ሞክስ አንቺ መጤ አንቺ ዱርዬ እያለች መሰድበኝ። ስለዚህ ለምን እውነቱ ግን አይወጣም አለችው። ለእሱም ጊዜና ሰዓት አለው። ተረጋጊ፣ ለሁሉም ጊዜ አለው
አሁን ካሁን በኋላ ምንም ቢፈጠር ከቤት መውጣት የለብሽም። ማኖራችሁ እኔ አንቺም ሆነ እሷ ብትጣሉ መናገር ያለብሽ ለእኔ ተናገሪ እንጂ ካሁን በኋላ ወጥሽን እንዳትሄጂ ብሎ እሱም ተቆጣት። እሷም ደግሞ እውነቱ መውጣት አለበት እናቴንም ማወቅ አለብኝ ብላ ከአባቷ ጋር ተነጋገረች። አቶ ደረጀም ተቆጥቶ ሁሉም የራሱ ሰዓትና ጊዜ አለው፣ በዛ ጊዜ ይወጣለች ተረጋጊ ብሎ ተቆጥቷት እንግዲህ ወደ ቤት ይዟት ሄዷል። አቶ ደረጀም እንግዲህ ወደ ቤት ከወሰዳት በኋላ አበያና ዳጣን ጠርቶ ጥያቄ ሊጠይቃቸው ነው። አጋጣሚ ግን ውሃ ማብራ መጣች። ለምን እዛው ቆይኝ? እነሱ ነው አሁን የምፈልጋቸው። ውሃ አብራ መጣችና አብሬ መግባት አለብኝ አለቻት። ከዛ አቶ ደረጀም እንጂ ከደጅ ቆይ አላት። ከዛ ዳጣ እሱ ቆይ እመጣለሁ አለቻት። ውሃም ዳጣ ስትናገራት ውጥት ብላ ሄደች። ከዛ ሁለታቸውም ቆመዋል። ሁለታቸውንም ጥያቄ ሊጠይቃቸው ነው እንግዲህ። ውሃም ከዛ ሲያባሯት ወደ ናታን ክላስ መጣች። ናታንም መጽሐፍ እያነበበ ስለነበረ በጣም አስጠልቶት ነበር። ከዛ ውሃ መጣች። ውሃ ከፍታ ስትገባ እንኳን መጣሽ መጽሐፍ እያነበብኩን ደብሮንና አስጠልቶን ነበር። ቀኑን ሙሉ ሳነበው ድክም ብሎኛል። ከዛ የፀጉሯን ማሰሪያ አጋጣሚ አገኘችው። እስቲ ካርታ አዛጋለልሽ። ከዛ ናታንም ውሃን በሱ ካርታ ይሄ እኔን አይደለ እንዴ? ምን ይሰራል እዚህ? ካርታ ስትፈልግ የፀጉሯን ማሰሪያ አጋጣሚ አገኘችው። ከዛ እንዴ የፀጉር ማሰሪያ ገዥ ምን ይሰራል አለችው። እኔ ምን አውቃለሁ ካርታ ፈልጊና አምጪ አላት። እሷም ተቀመጥ ስትፈልግ አላገኘችውም። ከዛ እሱም እዛ ቦታ እስኪ እያለ እያዘዛት ነበረ። ውሃም እንግዲህ ካርታውን ፈልግ አገኘች እና በቁጣ ወረወረችለት። ከወረወረችለት በኋላ የፀጉሯን ማሰሪያ ካንከቷ አስገብታ ፀጉሯን እያስያዘች እያለ ከዛም በኋላ ናታን ነይ ካርታ እንጫወት ብሎ ካርታውን ማስተካከል ጀመረ። ከዛ ውሃም ምንድነው እንኳን ደስ ያለች ዳጣ እኮ መታለች አላት ናታን። ከዛ እነሱ አሁን ሊገረፉ ነው። አባዬ ዳጣንና አበያን ከክላሳቸው አግብቶ አቁሟቸዋል፣ ሊገርፋቸው ነው አለችው። በቃ እዚህ ቆይ አንቺ። አይ አባዬ አይገርፋቸውም፣ አንተ ትገላግላቸው። እኔ እንጃ አባዬ መገላገል አይቻልም። እንዳታጠፊ አንዴ ካጠፋሽ ግን አባዬ መገላገል በጣም ከባድ ነው። ማንም ይገላግልሽ የለም። አባዬ መገላገል አይቻልም። ካጠፋሽ አንቺ የሚገላግልሽ ስለማታጠፊ ነው። እና ደግሞ በደም ስለሆንሽ አንቺ አትገረፊ። እኔም አላጠፋም አለችው። ናታንም ስላላጠፋሽ ነው እንጂ ካጠፋሽ ይገርፍሻል። በዛ ላይ የማየም የለችም የሚገለግልሽ ሰው አይኖርም ብሎ ለውሃ መለሰላት። ውሃ ተቆረፈ መልሷ በቃ ይዘሽ ምንም አትሆኝ እኔ አላጠፋም አለችው። እሱ በቃ ጀምሪ እና ይሄ ምንድነው እንደዚህ? እሱን ምንድነው ማለት ኮንከር ነው መለሰላትኝና ነይ ካርታ እንጫወት አላትኝ። እውነትም ከዛ ኮንከር እኔ እንደዚህ አልጫወትም። እኔ እንደዚህ እንጀራ በወጥ ነው አለችው። ከዛ እሱም የሚበላው ውሃ ብሎ ከዛ በኋላ እንደገና ሲሆን እንዳዲስ እንጀራ በወጥ እዛ ክብ ሰራላትና ካርታው ሊጫወቱ ነው እንግዲህ ውሃና ናታን ማለት ነው። እንግዲህ ውሃ የምትችለው እንጀራ በወጥ የሚባለውን የካርታ ጨዋታ ነው። እኔ በእንጀራ በወጥ እንጀራ በውሃን በሉት ምንም በሉት አልችልም። በነገራችን የካርታ ጨዋታ ማለት ነው ሲጫወቱ ነው ማይ እንጂ እንዴት እንደሚጫወቱ መደመር ይችላል። እንጀራ በወጥ ምንም በሉት አለው። እሺ ጀምሪ። እናም እንግዲህ ደረጀም እንግዲህ ሁለታቸውን አቁሞ ጥያቄ ጠይቋቸዋል። እኛ ትጣላንም። እኔ እወዳታለሁ። ሲጀምር እሷ ነች የምጠላኝ። እንግዲህ ጥያቄውን እኔ ልጅ ነኝ ከሷ ሁሉ የምታይ አፋፋን እያለች ነው እየተናገረች ያለችው። እሷን አይደለችም። ስለዚህ እኔ ነው መስማት ያለብኝ። እንደዚህ ናታንን መቀመጫ ነሳች ትላለች። እየተሳደበች ነው። እኔ ልንገርህ ስድብ በጣም ከባድ ነው። ቤት ውስጥ ስታይኝ ደስ አይላትም። ከውሃ ጋር ስታይኝ፣ ከሰላም ጋር ስታይኝ፣ ከናታን ጋር ስታይኝ፣ በቃ ከሁሉም ጋር ስታይኝ ደስ አይላትም። በቃ እኔን ስታይኝ ደስ አይላትም። እና ከዚች መጤ እያለች እንኳን በፊቱ እየተናገረች ነው። እንግዲህ አበያ ላፋት ዚብ የሌላት ሴት ናት። ስለዚህ ጥፋት ነው ስትናገር ምንም ምን ብዬ ላፋ አባዬ እኔ ስድብ መድገም አልፈልግም። በጣም ኖር የሆነ ቃል እኮ የተናገረችው። እኔ ምንም አልሰደብኳትም። ደግሞ ለትዬ የነገርሻትን እዚሁ ልሸመጥጭ ነው።
አንዳንዴ በሱ ቤት መተሽ የምትበጠብጩ ሲኖረን ይኸው እንዲህ ነው የምትለኝ። ከዚህ ቤት ውጭ ነው የምትለኝ። እኔ ምንም አልተጣላኋትም። እራሷ ነች በቃ ከዚህ ቤት እንዲወጣ ነው የምትፈልግ ነገር ስንሆን ነው እግዚአብሔር የሚፈልገውና ሌላ አታምነኝም አባዬ። ሁለታችሁንም አምናችሁ መርሳት የለብንም። እሷ እንዴት አምናታለህ አባዬ? ዱርዬ እኮ ናት። ለዛም የቱን እየዞረች ያደገች ዱርዬ። ስናገኝ እግዚአብሔር ታሪካችን ሲቀይረው እግዚአብሔር ሕይወት ሲሰጠን በተሰጠነው የእግዚአብሔር በረከት በተሰጠነው በእግዚአብሔር ጸጋ በተሰጠነው እኮ አባዬ ከዱርዬም አስመሳይን አደገኛ ዱርዬ ነች። መልኳ ራሱ የተቀየረው እዚህ ቤት ከመጣች ጀምሮ ነው። እያመሰገንን አመስጋኞች ማድረግ እኮ አባዬ እዚህ ቤት እኮ የማታረገው ነገር የለም። ፍቅረኛዋን ራሱ ይዛ መጣ ውሃን እያባለገች አዳት እናት እንደሆነች መናገር መመስከር ውሸት ነው። እኔ እንደዚህ አይነት ነገር አስቤ እንኳን አላውቅም። በስልጣን አትመናት አባዬ። እዚህ ቤት ውስጥ ራሱ ናታን ክፍል እየገባች ታስቸግረዋለች። ስንት ሰውን የሚያስደፍሯሉና ስለዚህ በቁሳቁስ ወይም ደግሞ በሆነ ነገር ማሰብ መተከዝ ይሄ ብቻ አይደለም አባዬ። ባለፈው ራሱ የማየን ወርቅ እሷ የሀብታም ልጅ ስለሆነች አስባ ነው ይህ ሁሉ ነገር የምትለፈልፍ። ዳጣ ሌባ ናት፣ ዳጣ ዱርዬ ናት፣ ዳጣ ፍቅረኛ አላት፣ ዳጣ ተሳዳቢ ናት፣ ዳጣ እንደዚህ ናት። እራሷ የሰረቀችውን ሁሉ እንኳን የማየውን ወርቅ ወስደው ነበር እሷ ናት ብላ ሳትጨርሰው የወሷ እንደወሰደች ስለሚታወቅ ከዛ ላይ ያቆመች። ዳጣዬን ከፋት፣ አዘነች፣ በጣም ልቧ ተሰበረ። አቶ ረጅም ውሸት እንደሆነ እያወቀ ሁሉ ነገር ብሎ ሰማ፣ አዳመጣት። ከዛም በመጨረሻም ዳጣን ውጭ አለና ሰደዳት። አብያ ቀረች። ዳጣም ደረጃ ላይ ቁጭ ብላ መታ እያለቀሰች ውሃ ማብራቱና አታልቅሽ አባዬ ገርፈሽ ምንሽ ነው አታልቅሽ አባዬ አልጨከንም አሁን መጥቶ ይቅርታ ይልሽን እያባብልሻል እያለች እያታለለቻትና እንባዋን እያበሰችላት ፀጉሯን እያስተካከለችላት ነው። በጣም ክፉ አይደለም ደግሞ መቶ ያጽናናሻል። እሺ እንዲያወሩ ነው። አባዬ እኮ ምናልባት ይቅርታ ይጠይቅሻል አሁን መጥቶ እያለች ለምን አባዬ ቁጭ በይ። ዳጣን ካስወጣት በኋላ አንቺ ውሸታም እንዴት ሁሉ ነገር ተዋሸሽ ብዬ ስሰማሽ እውነትሽን ነው ብዬ ያማኩሽ መስሎሽ ነው የነገርኩና አባዬ ምን ያክል ባለጌ እንደሆነች ያወቅ ይመስለኛል እኮ ያጠፋሽው አንቺ እንደሰረቀችው አድርገሽ ዳጣ ምንም አይነት ስህተት የለም። እንዴት አባዬ ምን ማለት ነው? ብዬ ስሰማሽ ያመንኩሽ መስሎሽ ነው። ቆይ ባለፈው ምንድን ነው ምን አይነት ፍጥረት ነሽ? ወርቁን የወሰድሽ ጊዜ ምን ነበር ያልኩሽ? አላስታውስም በኋላ ብትናገር ለዚህ ጸባይሽ አንቺን በቀበቶ ነው መግረፍ ያለው። እንዴ ምን እያልክ ነው አባዬ? እንዴ አባዬ እኔ ከሷ በላይ ነው እንዴ? በዚህ እድሜሽ መገረፍ አለብሽ? የምታምናት ምን አረኩ? ከኔ ቆይ እቺ ልጅ ምንሽን ቀማች? ምን አደረገችሽ? እሷን አመንክ አባዬ? አሁንም ልትዋሽኝ ትሞክሪያለሽ? ይኸውልሽ ከዚህ በኋላ አንዲት ነገር ተዋሽኝና ልሳንሽ ነው። አቶም ደረጀ ተበሳጭቶ ተናገራት። ምን አደረገችሽ? አንድ ቀን አባዬ እሷንስ እኔ አይደለም አኖራችሁ? ቆይ ምንሽን ቀማችሽ? ምን አደረገችሽ? ነገር ያልፋል። ሰው መሆንሽን አትርሺ አባዬ። እስኪ ንገሪኝ፣ ወርቁንም ጭምር ወሰደች ልትይኝ ነበር። ይሄ ደግሞ ውሸታምነትሽን በደንብ አድርጎ ያሳያል። በቃ የሆነን ቀን አታጭ ይቅርታ ጥፋትን ለማስተካከል የሚጠየቅ እንጂ ከቅጣት ለማምለጥ የሚጠየቅ ጠራቃል። ያልያዘችውን ያዘች። ዳጣ ዱርዬ ናት። ዳጣ ጎዳና ዳር ናት። አዎ ጎዳና ዳር ናት። አዎ ማን ክፉ ሲሰራ አይተሽ ነው አንቺ እንደዚህ ክፉ የሆንሽ? ግን ደግሞ አትሰርቅ። ግን ደግሞ ፍቅረኛ እሷ እንደ እህት ስታይሽ እንደ እህት ብታያት ምንሽ ይጎዳል? እስኪ ንገሪኝ። ደግ ሰርቶ ማን ተጎዳ? ክፉ ሰርቶ ማን ተጠቀመ? ተበሳጭተው እንግዲህ አበጊያ እናት ወረዱባት። ይቅርታ ዛሬ እች ልጅ አሰቃይሻል፣ ነገ ሰራተኛ ይቅርታ ሊያደርጉ ከዛ በኋላ ደግሞ ለልጆችሽ ጥሩ እናት አትሆኚ፣ ለባልሽም ጥሩ ሚስት አትሆኚ። ይቅርታ በዚሁ ከቀጠልሽ አልፎ ተርፎ ሀገር ትበትብቻለሽ። ኧረ አባዬ ሀ ሳይባል አንድ ሳይባል ሁለት ዛሬ የምታሳዩ ባህሪ ነገ የምትሆኚውን ነገር ቁልጭ አድርጎ የሚያሳይ። እሺ አባዬ ይቅር በለኝ አልኩኝ እስከመጨረሻው ድረስ አሁን አጠገብሽ እያለሁ በኋላ አባዬ ብትይኝ አጠገብሽ ደረጀ ግን በጣም ስለተናደደና ስለቀ መስመርሽን አበጅተሽ ብትሄጂ ይሻልሽ። መረረቡን እየተቆጣ እዚህ ምድር ላይ የእናትና የአባትሽን ያህል ስለ አንቺ የሚጨነቅ የሚያስብልሽ ተንኮሏን እንደምትቀጥል ስለምታስበው እናታንን እኔን ካልሰማሽ ማንን ልትሰሚ? ዛሬ ትክክለኛ ሰው ካልሆንሽ ነገር እየለፈለፈች ነው እየተነገራት ነው የምታስበው። እሺ አባዬ በቃ ይቅርታ። ዛሬ ናትስሚና ስለዚህ ነገ ወይኔ አባዬ አንዳንዴ ሲነግሩት ማዳመጥ መስማት ይቅርታ ማለት አለባት።
ከዛሬ ጀምሮ ደግሞ እዚች ልጅ ላይ ክፉ ቃል ስትናገሪ ብሰማሽ እኔ ነው ያለው ከቤት ነው ማለት ነው። ከአሁን በኋላ ዳጣም ብትናገሪያት ምን እንደማደርግሽ የዛኔ ያሳይሻለሁ ብሎ ተናዶ መኝታ ክላሱ ላይ ጥሏት፣ እሷም ቁማ ከግድግዳው ጋር ተጋጨች፣ ተናደደች። ምክንያቱም እውነቱ ወጣባት፣ እውነቱን ተናገራት። ነገ የሆነ ነገር ብታደርግ ምን እንደሚያደርጋት ጠንቅቃ ታውቀዋለች አቶ ደረጀ። ስለዚህ ከአሁን በኋላ ዳጣን መናገር አትችልም። ለምን ከተናገረች ወይ ከዚህ ቤት ትባረራለች ወይም ደግሞ እንደ ህፃን ትባረራለች። እንግዲህ አቶ ደረጀም መጥቶ ሲመጣ ከደረጃ ላይ ዳጣና ውሃ ተቃቅፈው ውጭ ብለው እያወሩ አገኛቸው። ከዛም እሱም ደግሞ ዳጣን ነይ እፈልግሻለሁ ብሏት ሄደ። ከዛ ውሃም ደነገጠች። ሊገርፋት ሊሰድባት ወይ ሊመታት መሰላት። ከዛ ምን አለችው? አለቻት። ችግር የለውም እሺ፣ አባት ቢገርፍም ምንም ቢልም ትክክል ነው። ደግሞ ቤትም ቤት አልሄድምሽ እመጣለሁሽ። ከዛ ዳጣ እመጣለሁ እሺ ጠብቂኝ ብላት ሄደች። ሰላም ብላት ሄደች። ውሃም እንግዲህ በፍቅር አይኗ እያየቻት እንግዲህ ታኮርፋ ዳጣን ውሃም ወደ ላይ ወጣች። ዳጣም ወርዳ ሄደች። እንግዲህ አበጊያም ከመኝታ ክላስ ላይ ቁጭ ብላ ያው እውነቱ ስለታወቀባት ውሸቷም እንደሆነች አቶ ደረጀ ስለተቆጣት ተናዳለች። እንግዲህ ውሃ ደግሞ በሩን ከፍታ ገባች። ከዛ የኔ ውድ እህት አለቻት። ተገርፈሽ ነው ዞር በይልኝ አትንኪኝ አለቻት። አልገረፈኝም አልኩሽ። በቃ ዞር በይልኝ ካጠገቤ። እኮ አታርፍም ረፊ እየተባለች ውሃ በእናትሽ በቃ ውጭ ብቻዬን መሆን እፈልጋለሁ። ውይ እሷ አትንኪኝ መቀመጥ ነው የምፈልግ እያለቻት ነው። ውሃ ደግሞ ልጅ አለቻት እና ተራሷን አንስታ መታት ሄደች። ያው በጣም አይደለች ውሃ አንጀልትኛው እንግዲህ ተንኮሏ ቢያሳዝናትም ተንኮሏ ቢያሳፍራትም ምን ማድረግ እንዳለባት አሁንም አልጋ ላይ ቁጭ ብላ ብቻዋን እያሰበች ነው። ነገር ግን ይሄ ተንኮል ቢቀርብሽ ነው የሚሻልሽ አበጊያ፣ ምክንያቱም ከቤተሰቦች ጋር እያጣላሽ ነው። እውነቴን ነው። ዳጣ ማለት በጣም መልካም ሴት ናት፣ የዋህ ናት፣ የቤተሰብ እንጂ እሷ አሁን አንቺና ናታን ስላላመንከኝ ነው። ወዳታል ዳጣን አለባበሷ፣ ስነ ስርዓቷ አብደታን በጣም ነው የሚወድላት። ኮንፊደንስ ጥፋት ከሆነ ከመሸ ከቤት መውጣት ሲል እሷም ደግሞ ዳጣን ስለሚወዳት እኔ ቤት እስከመጣ ድረስ ብላ ስላሰበች እሱም ደግሞ ፊት እየሰጣ ሲጀመር ምንም ፊት እየሰጣ ሴት አይደለችም። ምክንያቱም ታጠፋ ነገር ተንኮል ስላለ ተንኮል እንጂ ፍቅርን የማላውቃት ልጅ እየሆነች ስለዚህ ተንኮል ደግሞ አይወደድም። የእሷን ባህሪ እስካላስተካከለው ድረስ አንቺ ምንም ብትናገር ምንም ልትልሽ ይቻላል። ስለዚህ እንግዲህ ዳጣም ዛሬ አባባ ጋር ቁጭ ብላ እንደዛማ አይሆንም። እኔ መቀሳሰር አይመችኝ። ይሄ ማቀሳሰር አይደለም። እኔ የምፈልገው እንድታቅሽ አቢጌል የምወዳት የበኩር ልጅ ነች። ላጣት አልፈልግም። በተሳሳተ መንገድ ስትሄድ ደግሞ መመለስ የአባትነት ግዴታ ነው። አዎ ዳጣ፣ ሁለታችሁም ልጆች ናቸው። ሳትስማሙ ሳያችሁ ይከፋኛል። ቆይ የምለፈው እናንተ ራሳችሁ በቃ ከዚህ በኋላ እንጣላ። የሚነገር ካለ ደግሞ እነግርሃለሁ። እና ደግሞ የምነግርሽ ነገር ከፋኝ ተብሎ የአባት ቤት ተትቶ አይወጣም። እንግዲህ ዳጣም ደግሞ እሺ ችግር የለም እችላለሁ፣ የማይቻል ነገር የለም አለችው። አንገቷን ደፍታ እሷም ውስጧን እየከፋት እያዘነች የተናገረቻት ነገር ልቧን ቢሰብረውም እያለቀሰች አንገቷን ደፍታ ከአባቷ ጋር ቁጭ ብላ እያወራች እንግዲህ የተፈጠረውን ነገር አይታችኋል። እና ውድ ቤተሰቦች ለቤት ያደረሳችሁ ሳብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ። እንግዲህ ክፍል 10ን በማድረጋችሁ ወይ ደግሞ ብዙ ነገር ተምረንበታል፣ ብዙ ነገር አይተናል፣ ብዙ ነገር ተረድተንበታል። አንዳንዴ ድራማ ብለን ስናይ ብዙ ትምህርት አለው። እነሱም ድራማ ብለው የሚሰሩት
በእነሱ ድራማ ውስጥ ብዙ መልዕክት አለ፣ ብዙ ትምህርት አለ። ስለ ዳጣና ስለ አቢጊያ በእናት አባቷ እጅ ስላደገች በእናት አባቷ እጅ ስለሆነች፣ ዳጣ ደግሞ ከጎዳና ተርባ ተጠምታ በብዙ መከራ አልፋ ዛሬ የወለዳትን አባት አግኝታ ከእነሱ ጋር ተጠግታ በመኖሯ እንግዲህ አቢጊያ ምን እየተናገረቻት እና ዳጣ ምን እየቀጣት ምን እያሳለፈች እንዳለ ስሜቷን የሚያውቀው ነው የሚያውቀው። ስለዚህ በዚህ ውስጥ ራሱ እኛ ብዙ ነገሮችን መማር እንችላለን፣ ማስተዋል እንችላለን። የሰው ልጅ ማስተዋል ከቻለ በእያንዳንዱ ነገር ብዙ ትምህርት ማግኘት ይቻላል። ስለዚህ እኛም ደግሞ እንደ አቢጊያ ሳይሆን መሆን ያለብን ልክ እንደ ዳጣ ንጹህ ሳይሆን ሁሉን በአንድ አይን ማየት፣ ሴትም ወንድንም በአንድ አይን ማየት፣ ወንድምን መከባበር መውደድ መቻል እንዳለብን ብዙ መልዕክቶች አሉት። እንግዲህ ዛሬም ደግሞ ክፍል 11 ብዙ ነገርን ተምረንበታል። እኔ በግሌ ብዙ ነገር ተምሬያለሁ። እናንተም ብዙ ነገር እንደተማራችሁ አምናለሁ። እንግዲህ ለቤት አዲስ ሆናችሁ እንኳን ደስ አለሽ ዳጣዬ። ለምን ሰላም እንዴ ከቤት አስከታበቃችሁ እስከምንገናኝ በያላችሁ። እኔ እኮ ሲጀመር ነው ያልጠላት እሷ እኮ ናት። ሲጀመር እሷ ከፈታችኝ እኔ መቼ ነው ደስ የሚል ቤተሰብ ሆኖ እኔ የምልሽ ግን ባለፈው ማበጠሪያዬን ላበጥርበት ብለሽ ወስደሽ ነበር አይደል? መልሰሽልኝ እንዴ? ወይኔ የዛን ቀን እኮ ላበጥርበት ስል ገና ሳላበጥርበት ኤቪ መተመስለኝ እንዴ የኔን ማበጠሪያ ምን ልታደርገው? እኔ እንጃ፣ እኔም አልገባኝም። አትወጂኝ ምናምን ብላ እንደውም የሌለ ተፍተፍ ስትል ነበር። ከዛ እኔም አንዴ እንኳን ሳላበጥርበት ነው የወሰደችው። ለምን? ምን ፈልጋ ነው? እኔ እንጃ፣ በቃ ፈልጋው ነው ብዬ እኔም ወዲያው ነው የሰጠኋት። እኔ ለአንቺ ብዬ ነው የሰጠሁሽ አይደል? አሳልፈሽ ትሰጭብኛለሽ? አረ በቃ እቀበላታለሁ፣ አያሳስብሽ። የኔ መሆኑን ብታውቅ ሲጀመርም አትቀበልሽም ነበር። አረ እኔም አልገባኝም ነበር። ሲጀመር እሷ የኔም ቢሆን እኮ አትነካም ነበር። ባለፈው እንደውም መኝታ ክፍሏ ሂጅ ልቀመጥ ስል ታጠቢ ያላለችኝ መሰለሽ? ይኸውልሽ ከዚህ በኋላ ታጠቢ ብትልሽ ግን ሰው በውሃ ብቻ አይጠራም በያት። እሺ ደግሞ ማበጠሪያ እንድትቀበይልኝ። እሺ እቀበላታለሁ። ይቺ ልጅ ግን ምን አስባ ነው? እንዴት ማበጠሪያ እንድትቀበለችኝ ነው? አዎ ልታበጥርበት ይሆናል። አይመስለኝም። ባለፈው ፀጉርሽን ልትቆርጥ ስትል ደረስኩባት። አሁን ደግሞ ማበጠሪያው ያንቺ መስሏት ተቀበለች። ባበጥርበት እንኳን አትይም። አሁንም ጋሼ ተናግሯታል ብለሽ እንዳትዘናጊ። አረ ችግር የለውም። አሁንም እሱም ነገር ይብለኛል። ደግሞ እኮ ስለ ልጅነትሽ እነግርሻለሁ ብለሽ ነበር አይደል? ዛሬ ግን አትጠቅሽ።